አዶናይ ከአቅማችን በላይ የሆነ ምንም ልንይዘው ልንጨብጠው አልቻልንም። ወይኔ አዶኒ ምን አባታችን እናርግ? የሞኝ ሀገር መጣ። ሞኞች ጅሎች የሀገሩትን ሀብት ምንም ትርፍ ለማያገኙበት ኢንቨስት ሲያደርጉ በቃ ጅል ከተገኘ ሞኝ ከተገኘማ ሰርግን ደግስ አግብታ ትሄድ። የአዶናይ እንደ እብድ አድናቂ መሆኔን ነው በጣም በቃ ውስጤ እንዴት እንደሚደሰትበት እንዴት እንደሚኮራበት እንኳን ኢትዮጵያ የሆነ ነው ምለው ማለት ነው። አንድ ተራ ቲክቶከር ወደ አገር ቤት አምጥቶ ያሰ የእግር ኳስ ተጫዋች ቤካም አይደል፣ ዴቪድ ቤካም አይደል፣ መሲ አይደል ወይም የታወቁ ወጥቻናል። አንድ ተራ ወንበዴ እንግሊዛዊ ወይ ምናምን አምጥቶ በቀይ ምንጣፍ እንደ ንጉስ እያጀበ ኢትዮጵያን ያዋርዳል። ለአንድ ተራ ነጭ እንደዚህ የምታሽቃብጡት እዚህ እንትን እየተራበ እዚህ ምናምን እያላችሁ ትክክለኛ ኢንፍሉዌንሰር ከተባለ አዶናይ ነው። አዶናይ የክብር ሽልማት እንዲሁም እውቅና ሊሰጠው ይገባል። ከሁለት ሳምንት በፊት የነበሩትን የሱን ኮሜንቶችና አሁን ላይ ለሱ የሚሰጡትን ኮሜንቶች ገብታችሁ አንብቡ። ሰላም ዩቲዩብ ፋሚሊ እንዴት ናችሁ? ወንድ ጓደኛ ጅንጅና እኔ ጅንጅና አፍልቅ ማንኪያ አውቀሽ አገባኝም እኔ አገባኝም ትፈልጋለሽ ምንድሽ ፍቅረኛ አልፈልግም ለምን አልፈልግም ለምን አልፈልግም ለምን አልገባኝም ለምን አልገባኝም ለምን አልገባኝም ጅንጅና በጣም ባለጌ እኔ በጣም ሩሳ አዶናይ አንተ እድ ለምትሉኝ ሰዎች ማለት ነው። እኔ ማን አይደለም ለምትሞክሩ ሰዎች እኔ መስሚያዬ ድፍን ነው፣ አልሰማችሁም። ለምትወዱኝ ሰዎች ደግሞ ማለት ነው ጆሮዬ ሁሌም ክፍት ነው። በቀይ ምንጣፍ እንደ ንጉስ እያጀበ ኢትዮጵያን ያዋርዳል። አንድ ተራ ቲክቶከር እኮ ነው። ኢቨን እኮ ኳስ ተጫዋች አሁን አንድ ቲክቶክ ወጥቶ ለራስ ፍላጎት፣ ሁለተኛ አብይ ነው የሚልከው ኢትዮጵያ በእንደዚህ አይነት ብዙ ተከታይ ባላቸው እንዲታይ። ከዚያስ ያመጣውን አዶናይ አንድ ቲክቶከር የሀገር መሪ አይደለም፣ ሚኒስትር አይደለም፣ ቲክቶከር ለራሱ ሳይገርም አልቀረም። ያን ያህል ቁርጡን እየያዙ እንደዚህ ተሸክሙ በፈረስ ሲጭኑት ንጉስ የሆነ ሲመስለው ራሱ እኮ ልጁ እያፈራ ይሄ ብቻውን ሀገር ስለሆነ ልጅ የትኛውም ያክል ቃላት አሰባጥሬ ባወራ ሀቁን ስለማልሰጠው ጀስት አክብሬ ብቻ አልለፈው። ስለኛ ግን እስኪ እርስ በርስ እናውራ። የዚህ ትውልዶች እኛ ምን ታሪክ አለን? ብዙ ጊዜ እኛ ብላክ ፕራውድ የምንሆነው ሁሌ የምንኮራራው የነዛ ዘር እያልን ተራ በተራ ሁሉም በየፊ ነው የሚያሞግሰው። አያቶቻችሁ ቀደምት አያቶቻችን ቅም አያቶቻችን ባሳለፉት ጀግንነት እንጂ እኛ ጀግንነት ኖረን እኛ የራሳችን ታሪክ ኖሮን አይደለም። እኛ የራሳችን አሻራ ኖሮን አይደለም። የኛ ትውልድ ማለት በሚያሳዝን ሁኔታ ያቺ ሀገር ምን አደረገችልኝ እንጂ እኔ ምን አደረኩላት ብሎ የህሊና ጥያቄ የማይጠያየቅ ትውልድ ነው። አሁን ላይ የኢትዮጵያ ኢንፍሉዌንሰሮች በመንግስት ደረጃ የሚሆን በሶሻል ሚዲያ ደረጃ ተጋነው በዚህ ልክ ፕሮቴክት መደረጋቸው የሚሆን መጠበቃቸው እንደ ዜና ስለነሱ መወራቱ ለምን ግራ እንደገባቸው አላውቅም። ጊዜው እኮ በአሁን ሰዓት ላይ እኮ የኢንተርኔት ነው። ያኔ ቀደምት አያቶቻችን ቅም አያቶቻችን ጊዜው የነበረው በጦርነት ሀገርን መጠበቅ ነው። ያንን ጀግንነት በስጋቸው በደማቸው ከፍለው በአጥንታቸው ሀገርን አቁመው አልፈዋል። ያልገባችሁ ነገር አንዳንድ እድሎች ሁለት አይመጡም። እኛ ሀገር ውስጥ ያለው ሲቹዌሽን እስኪስተካከል ድረስ ይሄ እድል ያን ይመጣልናል ማለት አይደለም። ሀገራችንን ለዓለም በተሻለ መልኩ የምናስተዋውቅበት የምናሳይበት እድል እኛ በፈለግነው ጊዜና ሰዓት የሚመጣ ስላልሆነ እኛ ባለንበት ሁኔታ ላይ በዚህ ጭንቀት ውስጥ በዚህ ምን ውስጥም ቢሆን ዋጥ አድርገ ግን ሀገራችንን የመጣላትን እድል የመጠቀም ግዴታ አለብን። ምን ክብረ ላይ አሁን በቃ ቲክቶከር ነው አሁን
ከአፍሪካ አንደኛ ቲክቶክን በመጠቀም የመጀመሪያውን ያሰው ኢትዮጵያዊ እናቶች፣ አባቶች፣ ወጣቶች፣ ትንንሾች፣ ትልልቆች እንዳለ ቲክቶክ ላይ ለምን በቃ እኛም ሀገሪቷ አፕሪሼት የምታደርገው ማን ነው? ቲክቶከር፣ ዩቲዩበር ኖት እንትን ምሁራን አይደለም። ምሁራን ቦታ የላቸው። ሶሻል ሚዲያ ተጽዕኖ ፈጣሪዎችን ወደ ኢትዮጵያ መጥቶ ጓደኛ ሆኖ ስለ ኢትዮጵያ መልካም ንግግር እንዲናገሩ የሀገሩን ገጽታ እንዲስተካከል ለማድረግ የሚሄድበት ጥረት የሚደነቅ ነው። በጣም የሚገርም ነው። ብዙዎቻችሁ ፖለቲከኞች አንድ ማያውቁት ነገር 1000 ካድሬ ፕሮፓጋንዳ እንዲሰራ አለቀ ብትከፍሉ አንድ የሶሻል ሚዲያ ተጽዕኖ ሰው ብትይዙ ከ1000 ካድሬ የተሻለ ይሰራል ምንም ሳይናገር። ዘመን የወጣቶቹ ዘመን ነው። ይሄ ዘመን የእነ አዶናይ ዘመን ነው። ብትወድም ብትጠላም የእነ አዶናይ ዘመን ነው። የኔ ዘመን አይደለም። የሚገርም ያው ቡና ተዘጋጅቷል። ቡና ሴሬሞኒ እሰይ አዶናይ ደው ምን ላድርግ ደው አንተስ እንደው ተባረክ በእውነት አንተን የወለደች እናት ደው ሺ ትውለድ እንዳንተ አይነት ሺ ይወለድ። ምን ያህል እንደሰራህ ምን ያህል እየሰራህ እንደሆነ ገባኝ የበለጠ። አንዳንዱ ቡና ያጠጣ ነው የሚያማው። ነጠላና ኩታ ጋቢ እንገዛላቸዋለን እየቋጩ ኦይ እያሉ እንዲያወሩ በነካጅ ትግራይንም ጎንደርንም ጎጃምንም ኢትዮጵያን እዛ ወደ ደቡብም ነው ሲዳማውን ሀዲያውንም ከምባታውንም ጋሞምና አሳየን። እኛ ሁሌ ጦርነት ችግር ምናምን ማየት አንፈልግ። ጥሩ ነገሩን አሳየን ልጄ። የቀኑ ታሪክ እየሰራ ነው ማርያም። ኧረ በስመ አብ! ኧረ በአንድ ቃል ግለጹ በእናታችሁ። ይሄ ልጅ አሁን ብናመልከው ያስበታል። ብናመልከው ከእግዚአብሔር በታች ብናመልከው ያምርም። ላይክ ለኢትዮጵያ ሕዝብ ኢትዮጵያኖች ማለት ነው አዶኒን ብታመልኩት ያስበታል። አያስበትም እኮ ይኸውልህ ማንም ያላደረገውን ነገር ኢትዮጵያን በዓለም እያስተዋወቃት ነው። በዓለም ማለት ነው። እና ይሄንን ልጅ ብናመልከው ያንስበታል ወይ ጋይስ? በራብ የምትታወቀን ሀገር አሁን እግዚአብሔር ይመስገን ቲክቶክ አለ፣ ኢንተርናሽናል እየሆንን ነው። ብዙ ሰዎች ኢትዮጵያን እያወቋት ነው። እና ጥጋብ ምንድነው የምታሳዩት? ጥጋብ መብራት እንዴ? የኔ እናት እኮ መብራት የላትም እኮ። አብዛኛውን ኢትዮጵያዊ እኮ መብራት የለውም እኮ። ያንካድን እንዴ? እኛው ለኛው ገመናችንን ግን ሽፍን አድርገን አዎ ደስ ይለናል። ምክንያቱም ዓለም በራብ እንዲያቀን አንፈልግም። የፈለገ ቢርበን ማለት ነው። ምንድነው የሚባለው? ኢትዮጵያዊ ሲተርስ ምንድነው የሚባለው? ምንድነው ሰው ፊትህን እንጂ ምን በላ ብሎ አይጠይቅህም ይባላል። እና ሰዎች አዶናይን አለ አይደል እንዲህ የሰፈር ግሩፕ ውስጥ አትክተቱት። ይሄ በጣም ሌጀንድ የሆነ ልጅ። እሱን ማነጻጸር ከፈለጋችሁ ከባህልና ቱሪዝም ጋር ምናምን አነጻጽሩት። እሺ ልጁ ከራሱ ያለፈ ሰው ነው። ገብቷል? ከራሱ ያለፈ ሰው ነው። ለሌሎች ለሀገር ገጽታ የሚለፋ ልጅ ነው። አባቴ በርታ።
አንተ ትችላለህ። ተባረክ። ኦኬ ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ። እሺ